ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም በቃ ቁርጤን ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። አብርሻችን በነገራችን ላይ ምርጫውን አሳውቋል ማለት ነው። ያው ብዙዎቻችሁ ትላንትና እንዴት ተሽሎክሎኮ ለማለፍ ሲሞክር እንደነበር ያያችሁት ይመስለኛል። እና በነገራችን ላይ በቃ ይሄ ነው ሀሳቡ ማለት ነው። እሱ ከዚችም ጋር ነኝ ከዛችም ጋር ነኝ ብሎ ደፍሮ የመናገር ሞራል የለውም። ምክንያቱም ሁለቱንም ስለሚፈልጋቸው ማለት ነው። ሁለቱንም ይፈልጋቸዋል። አሁን እዚህ ጋር ከአንዷ ጋር ነኝ ብቻ ካለ አንዷን ማጣቱ የማይቀር እንደሆነ በደንብ ጭንቅላቱን ያውቀዋል። እና እሱ ያው ምርጫውን ሁላችንም እናውቃለን፣ ከሩታ ጋር መሆን ነው ያለው ምርጫ ማለት ነው። ግን ደግሞ እችኛዋንም ይፈልጋታል፣ እየሄደ መደበርን ይፈልጋል። አንቺ መደበሪያ መሆን ከሆነ ምርጫሽ ምንም ችግር የለውም። የዚህን ያክል ዋጋ የምትከፊለት የዚህን ያክል ራስሽን አሳልፈሽ ሰጥተሽ እንደዚህ ራስሽን የምታዋርጅበት ምክንያት ምን እንደሆነ ብቻ ነው እኔ ሊገባኝ ያልቻለው ማለት ነው። በቃ ይበቃሻል። እግዚአብሔርን ከዚህ በላይ ራስሽን ማዋረድ፣ ቤተሰቦችሽን ማዋረድ እና ክብርሽን ማጣት ይኖርብሻል ብዬ አላስብም። ያውም ደግሞ ለማያዛለቀሽ በኮንፊደንስ ያንቺ ነኝ ብሎ መናገር ለማይችል ሰው የዚህን ያክል መስዋዕትነት መክፈሉ ምንድን ነው ጥቅሙ ነው? እኔ ምንም ሊታየኝ ስላልቻለ ነው ይህንን ነገር እያልኩ ያለሁት። እግዚአብሔርን የምታስቢ ከሆነ ጆሮሽ ክፍት ከሆነ እዚህ ጋር ለሚወራው ነገር ይበቃሻል። በቃ ከዚህ በላይ ዋጋ ልትከፊ የምትችይበት ምንም አይነት ምክንያት የለም። አስባችሁታል? የሩታን ኮንፊደንስ ራሱ በደንብ ለማየት ሞክሩ። የሩታን ኮንፊደንስ ራሱ በደንብ ለማየት ሞክሩ። እንዴት ኮንፊደንሷ ፉል እንደሆነ ማለት ነው። ምክንያቱም የፈለገ ነገር ቢሆን ማለት ነው ጨዋታውን ማሸነፍ እንደምትችል በደንብ ገብቶታል። ለዛም ነው ከህይወቷ ዳኒና ሜሮንን ቀጥ አድርጋ ማስወጣት የቻለችው ማለት ነው። በራሷ ራዲየስ ውስጥ አድርጋ በደንብ መቆጣጠር ትችላለች አብርሃምን። በቃ ለሱ ልዑሌ ብቻ በቂ ነው። ደካማ ጎኑ እንደሆነ በደንብ ታውቃለች። ሄርሜላን ለማቃጠል በመጣ ቁጥር እዚች ጋር ጉንጩን መሳም ነው። የዛኔ እችኛዋን ማስነቀል ትችላለች። በእነዚህ ሁለት ሰዎች መሀል ገብተሽ ራስሽን እያቃጠልሽ ራስሽን እየጎዳሽ የምትቀጥይበት ምክንያት ምንድን ነው እንዴ? ፍቅርም እኮ ልክ አለው አይደለ? በቃ የሆነ ልክ ክብርን መንካት ሲጀምር እኮ የትኛውም ሰው እኮ በቃኝ ብሎ ምናምን ትቶ ይወጣል፣ ሁሉንም አይነት ነገር ማለት ነው። አይደለም ገና አንቺ ላልተጀመረና ምንነቱ ላልተለየ ፍቅር ይቅርና ሰው ወልዶም ትዳር ውስጥም ሆኖ የማይሆኑ ነገሮችን በሚመለከትበት ሰዓት ወጥቶ ሊሄድ ይችላል። እኔ ሙጠምጢም እሷ አሰራች ምናምን እያለን እስከ ዛሬ ድረስ ስሟን እናጠፋለን። ግን ሙጠምጢሙን እያሰራ ያለው ጀለሴ ነው። የዚህን ያክል እቺ ልጅ ማደንዘዝ ከቻለ፣ የዚህን ያክል ወደ ቀልቧ እንዳትመለስ ማድረግ ከቻለ፣ የዚህን ያክል መጫወቻ የሚያደርጋት ከሆነ እውነትም እቺ ልጅ ራሷን እየጎዳች እንደሆነ ምንም ጥርጥር የለውም። ስለዚህ አሁንም እሱ ቢቻልና እሺ ቢሉት ሁለቱም ምርጫዎቹ ናቸው። ወይም ከሁለቱም ጋር መኖር ይፈልጋል። በቃ ሁለት ሚስት ነው የሚፈልገው ማለት ነው። ይሄ በፊትም የነበረ እኮ ነው በነገራችን ላይ። ምክንያቱም ሰው በደንብ ሲያገኝ፣ በደንብ ሲለወጥ፣ በደንብ በኢኮኖሚም ደረጃ ምናምን እንትን ሲል ተጨማሪ ሚስት መፈለጉ የማይቀር ነው እና አብርሃም እንደዛ አይነት ነገር ነው እየፈለገ ያለው። ነገሮች እሱ ባሰቡት መንገድ እየሄደለት አይደለም እንጂ እሺ ቢሉትና ተስማምተው እነዚህ ሁለት ሴቶች እንትን ቢሉ አንድ ቤት ውስጥ ዛሬ ከዚችኛዋ ጋር ነገ ከዛችኛዋ ጋር እያለ መኖር የሚፈልግ አይነት ልጅ ነው። ፋይናሊ እንግዲህ ምርጫው ሩታ እንደሆነች ምንም ጥርጥር የለውም። እኔ የፈለገ በቃ አስገዳጅ ሁኔታ ውስጥ እንደከተትከው አቤል ገብቶኛል። እኔ አቤል በቃ ትላንትናም ከሰሞኑም ሲያደርግ የነበረው ነገር በጣም የተመቸኝ። ለምን አትሉኝም? ጭምብሉን ቆንጆ አድርጎ እያወለቀ ነው እሱ። እወድሻለሁም አፈቅርሻለሁም የሚለውን ቃል ከአፉ ሳያወጣ በቃ አለ አይደለ እኔን አይተሽ አትረጅኝም እንዴ እኔን አይተሽ እንትን አትይም እንዴ? እንደዚህ አይነት ማጃጃልም መጃጃልም የለም። በቃ አትፈልግም። ይፋ ወጥቶላት ፍቅሯን ሁሉም ሰው አውቆ እንደፈለገች መሆን ትፈልጋለች እቺ ልጅ። ያንን ጥያቄም ነው እያቀረበች ያለችው። ይሄንን ጥያቄ ደግሞ እኔ አቤል ያስደሰተኝ ምንድነው በሩታ ፊት መመለስ አለበት። በቃ የምርም የምትወዳት የምርም የምታፈቅራት ከሆነ ለሷ ፍቅር ብለህ ቤትህን አፍርሰ ልጅህን ሚስትህን ጥለ የወጣ ከሆነ ምን በዚህ ጋር ቃሉን ለመናገር ምን የሚያስፈራ ነገር አለ? ቃሉን ከአፍ ለማውጣት ምንም ሊያስፈራህ የሚችል አይነት ነገር የለም እኮ። ግን አንተ ፍላጎት ምንድነው? ሁለት እግር አለኝ ብለህ ሁለቱም ዛፍ ላይ እንድች እያልክ መውጣት ነው አላማህ ማለት ነው። ለማንኛውም ግን ምርጫውን አሳውቋል። ምሽት ላይ በሚለቀቀው ቪዲዮ ላይ ሞር ምርጫውን ታውቃላችሁ ብዬ ተስፋ አደርጋለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ነገሮች ተመልሰን ወደ እናንተ መተናል ማለት ነው። ትናንትና የተለቀቀው ቪዲዮ ብዙዎቻችሁን ሲያነጋግር እንደነበረ ለማየት ችያለሁኝ። ምርጫው ምንድነው? የትኛዋን ይሁን የሚመርጠው ምናምን እኔ ሳስበው ማለት ነው ተሽሉክሉኩ አሁንም ሊያመልጥ እየፈለገ እንደሆነ ነው እየተረዳ ያሉት። በቃ
ከዛ ቦታ ማለት ነው። አሁን ማምለጥ የሌለበት ቦታ እንደገባ ሁላችንም እናውቃለን እኮ። ከዚህ ቦታ ማምለጥ የለበትም። እዚህ ቦታ ላይ መልስ ካልሰጠ አመለጠ ማለት ነው ይሄ ልጅ። ድጋሚ ይሄድና ለብቻዋ ሰክሶ እንደዚህ እኮ ነው ቤተሰብ አለ ምናምን ብሎ ማለት ነው ብዙ ነገር አውርቶ አሳምኗት። ሄርሜላ ማሳመን ለሱ በጣም ቀላል ነገር እንደሆነ ያውቃል። የምሬን ነው የምላችሁ። አሁን ሩታ ባትመጣ ኖሮ ልጅቷም እቺ ሄርሜላ ሞጥራ ባትይዘው ኖሮ እንዴትም ብሎ ያመልጣል። አሁንም ያንን ነገር የሆነ ተጨነቀ ሰው ምናምን ብሎ የሆነሽ ጥግ ላይ ተቀምጦ ሊያመልጥ ነው ሐሳቡና እኔ እንዳትለቁት ነው ማለት እንዳትለቁት። ምሽት ምን ሊፈጠር እንደሚችል ባላቅም እንዳትለቁት። በቃ እንደዚህ ተሽሎክልኮ ማምለጥ ለምዷል። ሩታም መምጣቱ አስደስቶኛል። አቤል እያንዳንዱ ያደረካቸው ነገሮች አስደስቶኛል። በቃ ለሄርሜላ ብለህ ነው አይደለ? ቤትህን ሚስትህን ጥለ የወጣው ልጅህን ጥለ የወጣው ለሷ ብለህ ነው። ለሷ ብለህ ይሄንን ዋጋ እስከከፈልክ ድረስ ያለ ፍቅር ወይም ለዚህ ልጅ ፍቅር ሳይኖር እንደዚህ አይነት ዋጋ እንደማትከፍል ሁላችንም ጥንቅቅ አድርገን እናውቃለን። ቃሉን አውጥቶ መናገሩ ለምንድን ነው የከበደ ነው? ስለሚያሳፍር አይደለ? አያሳፍርም? ይህንን ንግግር መናገር አያሳፍርም? ሚስት ልጅ እያለ ሌላ ሴት ወድጃለሁኝ አፍቅሬያለሁኝ ብለህ በአደባባይ መናገር ምን ያክል ደባሪ ነገር እንደሆነ ስለተረዳህ መሰለኝ አይደለ? ይህንን ቃል ካፍ ማውጣት የቻልከው ምክንያቱም ይህንን ቃል ከአንደበትህ ባወጣህበት እንዴት ብለህ የጋሽዬን አይን ታያለህ? እንዴት ብለህ የሩታን ቤተሰቦች አይን ታያለህ? ነገ እንዴት ብለህ የልጅህን አይን ታያለህ? ይሄ ነገር በጣም እንደሚልህ በደንብ እናውቃለን። እና እኔ አሁንም ቢሆን መልእክቴ ለሄርሜላ ነው። በቃ እኔ ነገ ትክክለኛ ህይወት መኖር እፈልጋለሁ፣ ትክክለኛ ህይወትን እኖራለሁ የምትይ አይነት ሴት ከሆንሽ ራስሽን ከዚህ ነገር አርቂ። ከአብርሃም መራቅ ለአንቺ እንጂ ለአብርሃም አይደለም የሚጠቅመው። ከማንም በላይ ከዚህ ነገር ልትጠቀሚ የምትችይው አንቺ ነሽ። በቃ ቢያንስ የነገ ህይወትሽን ማትረፍ ትችላለሽ። የማያዛልቅሽ ለነገ ምንም ተስፋ የማይሆንሽ ቦታ ላይ ዋጋ እየከፈልሽ ራስሽን እያጣሽ እየተሰደብሽ ከአንቺም አልፎ ቤተሰቦችሽን ጭምር እያሰደብሽ ምንም ላይታወቅሽ ይችላል። ደንዝዘሻል። ኦልሬዲ አንቺ በቃ ፍቅር የሚባል ነገር ውስጥ ነው ያለሁት ብለሽ ራስሽን አደንዝዘሻል። አልታወቀሽም። ከዚህ ሰመመን ስትነቂ ነው ብዙ ነገሮችን ልታቂ የምትችይውና ከዚህ ነገር በጊዜ መንቃት ካልቻልሽ ኋላ ላይ መልሰሽ ወደ ቀልብሽ ስትመለሺ ራስሽን ምን ያክል እንደጎዳሽ በሱ ምክንያት ምን ያክል እንደተሰደብሽ ከዛም አልፈሽ ቤተሰቦችሽን ምን ያክል እንዳሰደብሽ ስታቂ በጣም ነው የሚደብርሽ። ምክንያቱም ምን አይነት ወላጅ ነው ያሳደጋት፣ ምን አይነት ቤት ነው ያደገችው ይላል እኮ ሰው። ኮመንቶችሽን ቼክ ማድረግ ትቻለሽ። እግዚአብሔርን አሉ ዝም ብሎ ደግሞ በደፈናው የሚደግፉ ማለት ነው። እዚህ ጋር እናንተ የምታሳዩት ሮማንቲክ ብቻ ስለተመቻቸው ኤንዲኤች አብርሽና ሄርሜላ መቼም አይለያዩ ምናምን ስላሏችሁ የምታደርጓቸው ነገሮች በሙሉ ትክክል መስሎ የሚታያችሁ ሰዎች አላችሁ። እናንተ ራሱ እንደዛ ይታያችኋል። እና ይሄ ጭራሽ ሊሆን የማይችል አይነት ነገር ነው። መቼም ደግሞ ሰላም አታገኝም። እውነታውን ልንገርሽ፣ አንቺን በትንሽ ነገር ምናምን ማበሳጨትና በትንሽ ነገር ነርቨስ ማድረግ ትችላለች ሩታ። ያ ነገር በደንብ ገብቷታል። እንደውም እኔ እስከዛሬ እንዴት አልተገለጠላትም እያልኩኝ ነበር። አብርሽ ልጁ ላይ ሴንሲቲቭ ነው። ኤኒ ታይም ማለት ነው ከፈለግሽ ጥለሹ ልትሄጂ ትችያለሽ እንጂ ልጁን ከመሄድ ሩታ ጋር ከመሄድ ወደኋላ እንደማይል በደንብ ታውቂያለሽ። ሩታን በደንብ ይሄንን ነገር ስለምታውቅ ያቺን አጋጣሚ እየተጠቀመች ልክ በመጣ ቁጥር ጉንጩን ሳም በሩን ዘጋር ጋር ሮማንስ ሙድ ለመጫወት መሞከር። ደፍሮ ደግሞ አትንኪ ማለት አይችልም። ደፍሮ አትሳሚ ማለት አይችልም። ይሄንን በደንብ እናውቃለን። እና እዚህ ጋር አሁን ወስን ምናምን ብላችሁ ያላችሁት ነገር ያመልጣችኋል። እኔ ቢወስን ደስ ይለኛል እኮ እግዚአብሔርን ወስኖ ከሌን ነው የሚወደው ቢል በቃ ሁላችንም መልስ አገኘን፣ አለቀ። ግን ይሄንን ነገር ማለቱ ብቻ ወይም አፈቅርሻለሁ የሚለውን ቃል ካፉ ማውጣቱ ብቻ ላንቺ ዋስትና ሊሆንሽ አይችልም። በቃ ሲጨንቀውም እኮ ቃሉን አውጥቶ ተናግሮ ከዛ ቦታ አበስ ብሎ መሄድ ይችላል። ምክንያቱም መጀመሪያም ከሩታ ጋር የተቆራረጠ ነገር ውስጥ እንዳለ ስለሚያውቅ ማለት ነው። ብቻ እንዳያመልጥ አድርጉት እባካችሁ። ካመለጠ ጥሩ አይሆንም። ድጋሚ ይቺንም በዚህ በኩል ያቺንም በዛ በኩል ሰክሶ እንደ አዲስ ነገሮችን ያስተካክላልና አቤል እንዳትለቁት። በቃ ለምን ኮማ ውስጥ ገብቶ ሆስፒታል ራሱ አይሄድም። ተናግሯት ነው መሄድ ያለበት። ለማንኛውም እናንተስ ምን ትላላችሁ? እንደተለመደው ሀሳባችሁን ስጡ። እንግዲህ ምሽት ላይ ያመልጣቸው ይሁን ወይስ ደግሞ ምላሹን ይናገር ይሁን አብረን ለማየት እንሞክራለን። ወዳችኋለሁ። ይመቻችሁ።